በነገራችን ላይ ማለት ነው የሆነ ሰዓት ላይ መተሽ ስትንፈራፈሪ ስትጋጋጪ ያን ሁሉ በቃ ያዙ ልቀቁኝ አብርሃም አልፈልገውም በየሄደበት በገባበት በወጣበት በቤተሰቡ ይሄድሽ አልፈልገውም ፈርምልኝ በቃ 80 ቅደድልኝ ያልሽ ማለት ነው እንደዛ እየተንቀለቀልሽ ስትዘጊ እንደዛ ስትሆኝ እንዳልነበረ ሁላ ዛሬ ደግሞ አንቺ መሽገሪውን ሲሰጥ ጂኒ በድንግል ስም ልጅ ላይ ተለጥፈሽ ሙጫውን ሽበት እኮ ፕላስተር ለነገሩ ፕላስተር ለካ ንፋስ ሲነካው ምናምን ነገር ይለቃል ይፋታል ያን ነገር ያን ወረቀቱንም ሆነ ከዛ የለጠፈበትን ግድግዳም ይለቃል ለካ አንቺ ማትፋች ሴት ምን ጉር ነሽ ግን በቃ እዚህ ጋር ትክክለኛ አፍቃሪ ትክክለኛ ለአብርሃም የምትሆነው ሰው በቃ ለአብርሃም ተገቢ የሆነች ቆንጆዬ ልዕልት የሆነች እንቁ ወርቅ የሆነ ሴት አለሽ በቃ ተፋችሁ ልጁ ማለት ነው ከበድንጋ ምንም ማሰሪም እንዴ በድንግል ስም ምንድነው አርግ የምትዩ ልጁን በቃ አይፈልግሽም እዚህ ጋር የሆነ ጋር አርጋችሁ ነው እዚህ ጋር በበድን ያለው አንቺና ኤፍሬም ልጁ አይፈልጋችሁም ለምን አታዩም አንቺ አይደብርሽም እንዴ ልጅሽ እኮ ያድጋል ከዛ አድርጎ እኮ አባቴ ምን አርጋችሁ ነው እንደዚህ ሆኖ እኮ ብሎ ያለ ሁሉ ያስቀምጣችሁ ቪዲዮ ማለት ነው ሪከርድ የተደረገ ቪዲዮ እኮ ያ ልጅሽ አድርጎ ልጁን ታዩጻውና ተወጣውና ማለት አንቺ አይደብርሽም ወይ ይሄን ሁሉ ቪዲዮ ያየሽ ቀንና ማታ እንቅልፍ ይወስድሻል ሲጀመር ከሱ ጋር በዚህ ልክ እንደዚህ አርገሽ ልጁን ወጥረሽ እንደዚህ ህይወቱን አጨለመሽበት አንቺ ጋር እንዲሆን አድርገሽ በአደባባይ እኮ ማለት ነው የዛሬ ወይ ዛሬ 2 ወር የዛሬ 1 ቀን ምናምን የሰራችሁን ቪዲዮ እኮ ማየት ነው አልፈልጋትም እውነቱን ልንገራችሁ አጣጥማችሁ ዋጡት ይሄ ነገር እውነት ነው እኔ አልፈልጋትም ከህይወቴ ትውጣልኝ በግድ ነው እንዲያብረሽ የምታኑረኝ እያለ በተደጋጋሚ ቪዲዮ ላይ ሲሰራ ነበር እኮ አብርሃም እንደማይፈልግሽ ዛሬ ደግሞ በሆነ ነገር ተብትባችሁ በቃ ይወደኛል ከኔ ጋር ነው የሚፈልገው ና ብላችሁ እያመጣችሁ አንቺና ኤፍሬም እግዚአብሔር ስራችሁን ይስጣችሁና ተፋቱት ለማንኛውም ቤተሰብ እንዴት ናችሁ ሰላም ናችሁ ሰላማችሁ ይብዛ እንግዲህ ቪዲዮን እስከመጨረሻ ተመልከቱ ላለው ከዛ ሰብስክራይብ ማድረጋችሁን አትርሱ ቻናሉ ያድጋል ላለው ማለት ነው በቀጣይ ቪዲዮ እንዲደርሳችሁ ደግሞ የኔ ቪዲዮ ይረዳል ማለት ነው ከዛ ደግሞ ሩታ የምትባለው ስንመለስባት ማለት ነው ምን ጉርነሽ ግን ቤተሰብ የለሽም ቤተሰቦች ዝም እያሉሽ ነው ነገር የምታረጊው አንቺ አስተኝተሽ እግርሽ ላይ ቀን ሙሉ ቤት ዘግተሽበት ታውያለሽ እንንሰሳ ህፃን ልጅ እንኳን ንፋስ እኮ ይፈልጋል በአንቺ ቁጥጥር ሳገሽ አይምሮን ተቆጣጥረሽ በዚህ መልክ ጀዝባ ሰው አስቀምጠሽ ምን ታረጊዋለሽ ማያስብ አይምሮ ማይሰራ የሚያዩን ሰው ማያቅ ቤተሰቡ ጋር ምንም አይነት ኮኔክሽን የሌለው ባንቺና በኤፍሬም ስር ብቻ ተወጥሮ ያለ ሰው ምን ሊሰራልሽ ነው ምን ይጠቅምሻል ምን ያረግልሻል ከበድንጋ አብሮ መተኛት አብሮ ምን ይጠቅምሻል በድንግል ስም ኧረ በእናትሽ አንቺ ንቂ ተለወጪ የሰው ልጅ አይደለሽ እንዴ በዚህ ልክ አንቺ ጂኒ ለምን ትሆኚበታለሽ ቆይ ሴጣን ለምን ትሆኚበታለሽ ልጁን ህይወቱን በቃ ይኑርበት ሄርሚዬን ይወዳታል ሄርሚ የመጀመሪያዋ ነው ሄርሚዬ እንቁ ነች ሄርሚ ታዛዥ ነች ሄርሚ ለባል የምትሆን ያቺ መጽሐፍ ቅዱስ ላይ የምናውቃት አይነት ሴት ነች ሄርሜላ ማለት በነገራችን ላይ አሁንም ማለት ነው ባይዋጥልሽም በደንብ አድርገሽ ክፍት አድርገሽ ዋጩ በውሃም ቢሆን አድርገሽ አብርሃም አይፈልግሽም አብርሃም የሄርሜላ ነው እና ደግሞ ፈተሽ ዋል ተፋታችኋል ባልሽ አይደለም ባሌ ለማለት ድፍረት ያላት ባሁን ላይ በአደባባይ በኦዲየንስ ፊት ለፊት በስንት ሰው ፊት ለፊት ተናገረላት ሄርሜላ ነው እኛ የምናውቃት በዚህ ባሁን ደረጃ ላይ ሚስቱ የሆነ ሰዓት ነበርሽ ከዛ በኋላ ጊዜ ሳትወስዱ ተፋታችኋል ያፋታችሁ ደግሞ ሄርሜላ ሳትሆን ራሳችሁ ናችሁ ለትዳር ብቁ ስላልሆናችሁ ለትዳር ተገቢ ሰው ስላልሆናችሁ ሁለታችሁም ችግር ስለነበረባችሁ ተፋታችኋል በተለይ ደግሞ አንቺ ችግር ስለነበረብሽ ትቶሻል ለምን ካልሽ በተለይ አንቺ ካልሽ ደግሞ ቤተሰብ ተጠየቃችሁኝ በተደጋጋሚ ፍታኝ ስትለው የነበረችው እሷ ነች እንጂ እሷ አልነበረም ኢቭን ወረቀቱን ራሷም ታስቀምጥበት ይሄ ወረቀት ይረጋጋ ብሎ ያስቀመጠው እሱ ነው በመፍታት ያልፈለገው ግን ተንገብግበሽ ፈታሽ ከዛ በኋላ አንቺ ከተፋተሽ በኋላ ደግሞ ሄርሜላ ነበረች እዛ ቦታ ላይ መላመድ ፍቅር ነው ተፋተላመዱ ከዛ ተፋቀሩ ተዋደዱ ልጅ ማረገዘችለት ምናምን ቀለበት አሰረላት ምናምን ያ ነው ካላስበቃ አዬ እንግዲህ ዋጩ አጣጥመሽ ዋጩ የኔ እናት ይሄ ነው ታሪኩ እና ደግሞ ነገ ከነገ ወዲያ የሚባል ነገር የለም አብርሃም ይቀየራል ወደ ቀልቡ ይመለሳል ይሄ መተት ምናምን የሚባለው ነገር ነው ያላም ግን ያደረጋችሁበት የሆነ ነገር አለ ወይ ደግሞ ቴንሽን ይዞታል ወይ ተጨንቋል ምናምን ነገር ከዚህኛው አይነት ሙድ ሲወጣ ነገ ወደ ሄርሜላ ይመለሳል ወደ ቀልቡ ይመለሳል ሁሉም ነገር ያስተውላል ያኔ አንቺ ውሃ ይበላሻል አንቺ ሞሽ ኤፍሬም ውሃ ይበላቸዋል ስለዚህ አሁኑኑ አርፈሽ ብታዩና ወደ ሚወዳት ወደ ሚያፈቅራት ወደ እንቋ ወደ ወርቅ ሆነችው ኦዲየንስ ወደ ሚወዳ ወደ ልዩዋ ወደ ደጓ
ሴት ይመለስ ለሱ ብላ መስዋዕት ለከፈለችው ሁሉ ነገሯን አሳልፋ ለሰጠችው ልጅ ትጩ ልጁን ቦታው እዚህ ነው እንጂ አንቺ ጋር አይደለም የአብርሃም ቦታ ትክክለኛ ፍቅር ወዳለበት ቦታ ስጩ አንቺ አትሆኝም ለፍቅር ሲጀመር የራስሽ ሰው ዘፈልጊ ነጭናጫ በነገራችን ላይ እንደኔ የጠላ ሰው አለች ሴትዮ ሩታ የምትባለው ሴት ማለት ነው እንደኔ ቀፈፈው እንደኔ የጠላውና እንደኔ ግርግር ያለ ጂጂ ሳይሆን ግርግር ያለው ሰው አለ በጣም ነው የምትደብረው ነው የምላችሁ በጣም ነው የምታስጠላው ነው የምላችሁ በቃ በኢየሱስ ክርስቶስ ምንድነች ግን ሃይ ሚላት የሌለ ማለት ነው። እቺ ጉደኛ የሰው አይን ቆርጥሞ የበላች ሲጀመር ሰው ምን ይለኛል፣ ቤተሰብ ምን ይለኛል፣ ምን እያደረግኩ ነው፣ እቺ እኮ የሱ ታላቅ እህቱ ነች ማክበር አለብኝ፣ ነገ ምን ይፈጠራል ማትል ማዕተኛ በድንግል ስም እግዚአብሔር አንቺ ነገርስ እኔ አላውቅም። እና ደግሞ አንዱ ዲያብሎስ ደግሞ ይሄ ኤፍሬም የሚባለው ዲያብሎስ ደግሞ ማለት ነው እዩት ምን እንደማደርግ እኔ እዚህ ጋር ሁሌ እንደምለው አንተ ወንድም የምትባለው የርሚላ ወንድም ግን አንተ መከታ ነህ ወይስ ምንድነው? ለምን ቀሚስ አትለብስም ግን? በዚህ ልክ ማብራራት ነበረብህ ለኤፍሬም አንተም ወንድ እሱም ወንድ እዚህ ጋር ማርታ እኮ አይደለችም አንተ እኮ ወንድ ነህ ማርታ ብትሆን ፈርታ ቢመታት እንኳን ትፈራለች ሴት ልጅ ስለሆነች ይሄን ያህል ፈርዘር መሄድ የለባትም አንተ ግን ወደ ያለ በጥፊ ብለህ ከቤት አታባረውም እንደ ቤት የምትጨቀጭቀኝ ነው ለዚህ አባረኩት ቢል መልስ ትሰጣለህ ምንድነው እንደዚህ ሽሩሩ የምትለው ይንጠብዳል ሰውዬ ቆይ ምን አይነት ሰውዬ ነህ ግን አንተ እዚህ ጋር እኮ እየመሰለን ያለው የሄርሜላ ወንድም ማን ነው ይሄ አቤል ነው እንጂ አንተ አይደለም ምንድነው የምታስተባብለው ምንድነው የምትለው በቃ አብርሃምንም ቢሆን ከፍታ አታስቀምጠውም እንዲያስቀምጣ እንዲህ እንደነጋገሩ አታረቅም እንደሞ ቤተሰብ እዚህ ጋር ደግሞ ከምንም በላይ ደግሞ የገረመኝ አንድ ነገር ምንድነው አብርሃም ምን ሆነሽ የታመምሽው የኔና ያላንጂ አንቺ ላይፍ ያለቀ ነው ምናምን ይላታል ነው የምላችሁ ምንድነው የሚያልቀው እንዴ አንተ የዛሬ 2 አመትና 3 አመት የነበረው ላይፍክን ያስታውስክ እንዴ ነው የሄርሜላ የለቀን ታሪክ የምትረሳው ትኩሱን ታሪክ እንዴት ረሳ በእናት ያ ሁሉ የቀለበት ፕሮግራም ድንግልና ስትሰረስ ሰዓት ነበረ እንዴት ነው ግራ ገባኝ ማውራው ሁሉ ግራ ገባኝ በዚህ ልክ ደግሞ ኤፍሬም የምታገሱት ነገር በድንግል ስም ነው የምላችሁ ሄርሜላ ብቸኛ ነሽ የኔ ምስኪን ታሳዝነኛለች ሄርሜላው በኢየሱስ ክርስቶስ እግዚአብሔር ብቻ ይሁንሽ የዋ አምላክ ይሁንሽ ነው የምለው አብርሃምን ደንዝዞ እዚህ ጋር ቆሞ ምን እንደሚሆንባት ድንገት እኮ የተለወጠባት አረ ሄርሜላ ጀግና ነሽ እግዚአብሔርን የኔ ሁሉ ማት መቋቋምሽ በውድሽ ልጅ ይዘሽ በዛ ላይ ደግሞ ያ ሁሉ ተስፋ ያ ሁሉ ነገር በአንድ ጀንበር ከነጥፍት ሲል ማለት ነው ከነ ተስፋ ሁሉም ሲሟጠጥ እንዲቻልሽ የኔ እናት እግዚአብሔር ይሁንሽ በእውነት በጣም ተስፋ አስቆራጭ ነገር ነው እግዚአብሔር ተስፋ ይሁንሽ ያመንሽው አምላክ እንግዲህ ተስፋ ይሁንሽ ነው የሚለው ማለት ነው እቺ ልጅ ብቻ ግን አብርሃም ዋጋ ትከፍላለህ የሆነ ነገር ብትሆን ከመሬት ተነስተህ እንደዚህ ህይወቷን ጭልም አርገህባት ማለት ነው ሳትዘጋጅበት እንደዚህ ድንገት ዱብ ዳርገህባት እኔ አላውቅም በኋላ ነገሮች ተቀይረው እንዳሰብካቸው ሁሉም ነገር ቦታው ላይ ጠብቅ ይችላል ነገሮች ሊበላሹ ይችላሉና ራስህን ለመመለስ ሞክር ለማስተዋል ሞክር ነው የሚለው ማለት ነው እኔ አላውቅም እኔ ማለት ምናምን ነገር አትበሉብኝ እኔ ስለማለት ምንም ነገር አልልም እዚህ ጋር ማለት በአደባባይ ከሆነ እዚህ ጋር የሚያስጠይቅ ነገር ነው እንዴ ቤተሰብ የለም እንዴ ዝም ብሎ በነፃነት መኖር ይችላል እንዴ ሰው ላይ ማስታወስ አሰሩት ምናምን እኔ አላውቅም ይሄን ነገር ግን ብቻ የሆነ ነገር አድርገውታል ኤፍሬምና ሩታ እግዚአብሔር መጨረሻችሁን ያበላሽባችሁ በመጨረሻ እዚህ ጋር እንዳበላሻችሁ ነው የምላችሁ ማለት ነው ብቻ ግን ቤተሰብ ምን ትላላችሁ እናንተ ኮሜንት አድርጉልኝ በጣም ብስጭት ያልኩት በጣም ነው የደበረኝ በጣም ነው ያዘንኩት በቃ ሰሞኑን በሚለቀቁት ቪዲዮዎች ማለት ነው እኔ ከአብርሃም በላይ ሀዘነችኝ ሄርሜላ ነች በቃ ሄርሜላ ሁሉም ሰው ክፍላ እንደዚህ መሆን የለባትም ነበር እዚህ ህይወት ከመጣች ጀምሮ ወጥንቅጥ ያለ ህይወት ውስጥ ያው ስቲል ማለት መከራ እየከፈለች ነው ያለች ህይወቷ ተበረበሸ ነው የምላችሁ ላይፏ ተረበሸ ነው የምላችሁ ልጅነቷ ተረበሸ ነው የምላችሁ በቃ ተፈተነች በኢየሱስ ክርስቶስ በሽተኛ ያደረጓት ነው የምላችሁ እነሱ የለመዱት ላይፍ ነው ይሄ በቃ እንደዚህ መወዛገብ ፕራንክ ማድረግ በህይወት መቀለል በልጅ መቀለል ነው የለመዱ ናቸው እሷ ግን በዚህ መሀል ውስጥ ነው እኔ የምትከፍለው መስዋዕት እግዚአብሔር ይሁንሽ ሁሉን ጀመዳን ያለም እንደ ሰው አይደለምና ነገሮች ሁሉ ይቀየራሉ ነገርሽን ይቀይርልሽ ነው የምልሽ አይዞሽና በርቺ ጠንካራ ነሽ ድሮም አሁን ጠንክሪና ልጅ ወደ ራሽ ለመመለስ በርቺ ነው የምልሽ አቤላም እግዚአብሔር ይስጥክ እንግዲህ መልካም ሁሉ እመኝላችኋለሁ ባይ